ሰላም ጤና ይስጥልኝ የቻናሌ ተከታዮች ደህና ናችሁ? እንዴት ናችሁ? ነበሮችሁ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱን። እንግዲህ የሩታ ልጅ እና የአብርሽ ልጅ እንግዲህ ጠፍቷል ነበረ። በዛ የተነሳ እንግዲህ የመጀመሪያ ተጠርጣሪ ቡዜ ነበረች እና ቡዜ እንግዲህ ስለነበረ የተከሰው አብርሽን ቡዜም ነበሩ የተከሰሱት እና ዴብ ደግሞ ለእነሱ አብሮ እንግዲህ አንተና ቡዜ ናቸው የምትወስዱ ብሎ እንግዲህ አብርሽን ነግሮን ነበር እና ቡዜ በጣም ትናደዳለች። ልጁን እኛ እንዳልወሰድ ነው እያወቀ እንዴት የእሷን ባህሪ እያወቀ እንዴት ይተባበራል ብላ እንግዲህ ቡዜ እንግዲህ አብርሽን ይሄ ማን ነው ዴቭን ተብዬ ታስጠነቅቀዋለች። በእርግጥ ቡዜ ልክ ናት። ለምን መሰላችሁ? ዴቭ አንዴ ፍቅር ነው የወሰደች ይላል፣ አንዴ ደግሞ አብርሽና ቡዜ ናቸው የወሰዱት ይለናል። ግራ ስላጋባን እኮ ነው። እና ቡዜ ትክክል፣ ቡዜ በነገራችን ላይ የአቋም ሰው ናት። አሁን አንዳንዱ የስም ማጥፋት ብሎ እኮ ቶሎ ወደ ክስ ነገር ይሄዳል አይደል? እሷ እንደዛ አላደረገችም። እንግዲህ ምክንያቱም ሩታና ቡዜ ከዚህ ቀደም ታውቋቸዋላችሁ እንግዲህ በጣም የሚዋደዱ፣ ቡዜም እየሄደች አይዞሽ በርቺ እያለች አልነበር አይደለ? በመሀል ላይ እንግዲህ ሩታ እንግዲህ ያው ማን እንደመከራት ባናቅም ያን ቪዲዮ ያዘቻ። ያን ቪዲዮ ስትይዝ እንግዲህ ቡዜም እንግዲህ አውርታት አይ ምንም የለም ብላን ነበር። ቡዜም ለምን ዋሸሽኝ ለምንድን ነው ብላ ነው እንግዲህ አሁን ላይ ቡዜና ሩታ እንግዲህ እንደዚህ ነበር። ከዛ በኋላ እንግዲህ ቡዜ ደግሞ ሄርሜላን አብረሽ መሆን ትችላለሽ ስትላት በዚህ ምክንያት ነው አሁን እንግዲህ ሩታም ለምን የተፋጠጡት። እንግዲህ እስከ ዛሬ በቡዜም መፍረድ አንችልም። ያው አብራት ነበረ ከጎኑ ሄረሚላንም እየተቆጣይ አብርሽንም እየተቆጣይ አብራን ነበረች አይደለም። እንደገና ደግሞ ሁል ጊዜ እኮ ስታጠፉ ደግሞ ከጎናችሁ ይሆን የለም። ቡዜ ሩታን እንዳለችው ጠልታት አይደለም። ምንድነው የምታደርጋቸው ስራዎች ልክ አይደለም። ወደ ራሷ ትመለስ፣ ጠንካራ እንድትሆን ብዙ ጊዜ የምትመክራት እንጂ ወይም እንዳለችው ጠልታት አይደለም። እና ምን ለማለት ፈልጌ ነው እንግዲህ ዴብ ለምን እነሱ ጋር ኤፍሬምን እና ሩታ ጋር ለምን ታበራለህ? እውነት ውሸት መሆኑን እያወቅ ለምንድን ነው እንደዚህ ያደረግከው ብላ ነው እንግዲህ ዴብም እንግዲህ እንደዚህ ያደረገችው። ደግ አድርገዋለች። እውነት አንድ ሰው የአቋም ሰው ሲሆን ደስ ይላቸው። ነገር ግን ደግሞ ወዳ ወዲህ የሚወላውል የአቋም ሰው ያልሆነ ሰው በጣም ነው እንትን የሚለው ማለት ነው። እና እንዳልኳቸው እንግዲህ አሁን እሺ ያቺ ገኒ እውነትም ገነት ወስደው ከሆነ እሷም ተሳስታለች። መጀመሪያ ልጅሽን ሊወስዱብሽ ከሆነ እኔ ጋር ልውሰደው ብላ እሷን አስፈቅዳ መውሰድ ነው የነበረባት። እውነት እንዳሉ ገነት ወስደው ከሆነ ልክ እነሱ ከተከሰሱ ያ ሁሉ ሲሰዳደቡ ያ ሁሉ ምን ሲያደርጉ በኋላ ዝም በጸጥ ብላ በኋላ ትናንት ያያችሁት ይዛ መታ ነበረ እና ቡዜ ልጁ ከማን ጋር እንደሆነ ልጁ እያወቀ እኔ እና አብረሽ እንዳልወሰድ ነው እያወቀ ለምንድን ነው እሷ ጋር የተባበረው ብላ ነው እንግዲህ። ቡዜና ዴብ ተቃራኒ ናቸው። ቡዜ ለእውነት የምትቆም ሴት ነች። ዴብ ደግሞ እንዳልኳቸው ወደ ዝም ብሎ እንደ ቆሪ ውሃ ዝም ብሎ ነው የሚዋልለው ማለት ነው። አቋም የሚባል ነገር የለም። ወደ አንድ ቀን ያቋም ሰው ሲሆን በነገራችን ላይ አይቼው አላውቅም። እና ትናንትና ደግሞ እንግዲህ ከትናንት አይደለ ፍቅር ናት ልጁ አልተባል ከፍቅር ጋር እና ያለው ልጁ አላለም። እና ቅመሞች ደግሞ አንዳንድ ቅመሞች እኮ በደንብ ትክ ብላችሁ ታያላችሁ። እንዴት ነው ፍቅርን የሚያያቱ ምናምን እያሉ ነበረን። ተው ቅመሞች ለምን ያያታል? እና አንገቱን ደፍቶ ያናገራል። ለማንኛውም ዴቭ የአቋም ሰው ቢሆን ደስ ይለናል። ከሄርሜላም ከሩታም ከዛም በቃ በእርግጥ የአቋም ሰው መሆን በጣም ደስ ይላል። ነገር ግን ደግሞ እውነት ቡዜና አብረሽ ወስደውታን ወይስ አልወሰዱትም ብሎ እነሱን ማጣራት ሲገባው እሱ ግን አዎ እናንተ ናችሁ ወሰዳችሁ ብሎ ለዛ ነው እናንተ እየተመካከራችሁ ነበር ምናምን ብሎ ነበር። የገዛ እህቱና ወንድሙን መወንጀል የለበትም። ገኒም ቢሆን ተሳስታለች። የትልቅ ስህተት ነው፣ መውሰድ የለባትም። የሰው ልጅ ብድርቅ ተብሎ እቃ አይደለም አይወሰድ። መጀመሪያ ከባለቤቶቹ አስፈቅዳ ነው መውሰድ ያለባት እንላለን። ለማንኛውም እናመሰግናለን ባይ